ዳግም ሆስፒታል ገባ። ዳግም እንግዲህ ባላሰበው ነገር እንግዲህ ዳግም ተደብድቦ ጉዳት ደርሶበት ሆስፒታል ገብቷል ማለት ነው። እንግዲህ ዳግም ላይ ይሄን ጉዳት ያደረሰው ማን ነው? ሳሚ ነው። ሳሚ እንግዲህ በብሌን የተነሳ ነው ማለት ነው ዳግምን የቀጠቀጠው ማለት ነው። ዳግምም እንግዲህ ብሌንን ሲነኩበት አይወድም። ሳሚም ብሌን ለሷ ህይወቴንም እሰጣለሁኝ ሁለተኛ ብሌን ጋር እንዳትደርስ ብሎ እንግዲህ ባላሰበው ነገር እንግዲህ ቀጥቅጦ ጥሎታል ማለት ነው። ብሌን ደግሞ እንግዲህ ያው የምትወደው ዳግምን ነው ማለት ነው። ብሌንም እንግዲህ ዳግም ተመቶ ሐኪም ቤት ሆስፒታል ገባ ሲሏት እንግዲህ ስራዋን ትታ ሄዳለች ማለት ነው። እንግዲህ ለመሆኑ ግን ምን ሆኖ ነው ማነው የመታው ብላ ባለች ጊዜ ሳሚ መሆኑን ስታውቅ እንግዲህ ሳሚን ፍለጋ ሄዳለች። ከሆስፒታል ብሌን እንግዲህ ከእናቱ ተጣልቶ ከቤት ወጥቶ ነበር። እንግዲህ ወይዘሮ ገነት እንግዲህ ልጄ ይመጣል እያለች ታውን መጣ እያለች እሱን ነበር የምጠብቀው መጣ እያለች ሰው ሲመጣ ልጄ መጣ እያለች ስራዋንም ማሰራ ለልጇ ተጨንቃ አንዴ ልጁ ወደ ቤት በመጣልኝ ልጄ እያለች በዚህ በስቃ ውስጥ እያለች እንግዲህ ዳግም ደግሞ ያልታሰበ ነገር እላው ላይ ደርሷል ማለት ነው። ሰላም ክብራትና ክብራን የቻናሌ ቤተሰቦች ወደ የቻናሌ ቤተሰቦች ዛሬም እንግዲህ ተወዳጁ በሆነ ድራማ መጥቻለሁ። እንግዲህ ቤተሰብ ቪዲዮ ከወደዳችሁ ሼር ላይክ እያደረጋችሁ አበረታቱኝ እያልኩኝ እንግዲህ በዚህ ከወደዳችሁ እስከመጨረሻው ተከታተሉት። ብዙ ትምህርት ታገኙበታላችሁ። አስተያየታችሁን እንግዲህ በኮመንት አስቀምጡልኝ ብዬ በአክብሮት ጠይቃለሁኝ። እንግዲህ እውነተኛ እናቷ እቤት ብትሄድ እናቷን እንግዲህ ቃል አብራለች። ወይዘሮ ሰላምም ልጄ የኔ ናት መልስ ሰሪ ነው የመጣሽው ብላ እንግዲህ የቃልን እውነተኛ እናቷን አብራለች ማለት ነው። ሳሚም እንግዲህ ተመለሽና ሂጂ ሲላት እንዴት ነው የሚሄደው? ተዋርጄ መጥቻለሁኝ። ይሄን ሁሉ መከራዬን አይቼ ያሳደግኳት ልጅ አዋረደችኝ ብላለች ማለት ነው። በጣም ነው ያለቀሰችው የቃል እናት ማለት ነው። እንግዲህ ወይዘሮ ሰላም እንግዲህ ይሄን ሳሚም እንግዲህ እውነተኛ እናቷ አይደለችም እሷ እውነተኛ እናቴ ናት ብላ የገባችው እንግዲህ ይሄን ሁሉ ያደረገችው ቃል ገንዘብ ለመውረስ የሰላም ልጅ ነኝ ብላ ገንዘብ ለመውረስ እና ለማታለል ነው ብሎ እንግዲህ ሳሚ ያለውን ነገር ነግሯታል ማለት ነው። እንግዲህ ቃል ደግሞ ወይዘሮ ሰላም ጋር ሄዳ እናቴ የሷ ልጅ ሞታለች እኔ አይደለሁም የሷ ትክክለኛ ልጇ ሞታለች እኔ የሷ ልጅ አይደለሁም እኔ ትክክለኛ እናቴ አንቺ ነሽ እኔ ያንቺ ልጅ ነኝ ብላ እንግዲህ አሁንም ወይዘሮ ሰላምን ለማታለል ሞክራለች ማለት ነው። ቃል እንግዲህ አልተሸነፈችም። ሁሉንም እንግዲህ በፊት ያው እንግዲህ አቶ በሃይሉ ነበር። አቶ በሃይሉንም እንግዲህ ከቤት አስወጥታ አስበረራለች። እናቷንም እንግዲህ አዋርዳ እንደውም በቢልሁም አስፈራርታ ነው ከቤት ያበረረቻት ወላጅ እናቷን። ለምንድነው የመጣሽው? ህይወቴን የምትበጠብጪው ብላ እሷ ጋር ስትሆን እናቴ ትላለች። ወይዘሮ ሰላም ጋር ስትሆን እናቴ ትላለች። ለምንድነው ህይወቴን የምትበጠብጪው? ለምንድነው ይሄን እንዲህ የምታደርጊኝ? ምን ልትሰሪ ነው በህይወቴ የመጣሽው? ብላ እንግዲህ እናቷን እያሰቃየኝ ነው። እናቲቱም እንግዲህ ተመልሼ ወደዛ አልሄድም ተዋርጄ ነው የመጣሁት ብለዋለች ሳሚም ተመልሰሽ ግቢ እዛ ሁኚ ብሌን ትክክለኛ እናቷን እስከምታገኝ ድረስ አንቺ እዛ መሆን አለብሽ ከቃል ጋር መሆን አለብሽ ብሏታል። እሷ ደግሞ በጭራሽ ተመልሼ አልሄድም አዋርዳኝ ነው ከቤት ያበረረችኝ እዛ ቤት ተመልሼ አልሄድም ብላለች ማለት ነው። እንግዲህ ወይዘሮ ሰላምም እንግዲህ ወይኔ ልጄን ለዚህ ለዶክተር ብዬ ልጄን በፊት የበደልኳት አንስቶ ደግሞ በፊት ያበረርኳት አሁንም ልጄን የዶክተርስ የእሱን ወሬ ሰምቼ ልጄን አስቀየምኳት ብላ ስትል እያወራ እያለ በዚህን ጊዜ እንግዲህ ቃል መጣች ማለት ነው። ተቀይመ ሄዴ ብለሽ ነው እንዴ? እኔ እንዳንቺ አይደለሁም አንቺ ብትበድይኝም አልሄድም እያለች እያታለለች መኖር ጀምራለች ማለት ነው።
እንግዲህ ወይዘሮ ገነትም እስካሁን ከልጇ ከዳጊ ጋር አልተገናኘችም። ብሌን ወደ ቤት እንዲመለስ ነበረ ብዙ እየለፋችው ሄዶ እናቱን ቤት እንዲመለስ ነበረ። ዳጊ ግን የዚህ ከብሌን የተለየበት ምክንያት በእናቱ ምክንያት ስለሆነ ወደ ቤት አልመለስም ብሏል። እንግዲህ ወደ ቤት ሳይመለስ በዚህን ጊዜ በመንገድ ላይ ተገጥሞ ይሄንን አይነት አደጋ ደርሶበታል ማለት ነው። እንግዲህ ሳሚ እስካሁን ከሆስፒታል አልወጣም። ወይዘሮ ሰላም እንግዲህ እስካሁን ድረስ እንግዲህ ዶክተሩም ሁሉም ሲነግራት ማለት በአንድ ልቧ አልረጋችም ወይን ቃል ትክክለኛ ልጄ ናት ብላ ሙሉ ለሙሉ ሁሉን ነገር አምና አልተቀበለችም። እስከ መቼ ነው እኔ እንዲህ ስዋዝቅ የምኖረው? መቼ ነው እውነቱን አምኜ ትክክለኛውን የምቀመጠው? እያለች እንግዲህ ወይዘሮ ሰላምን ብቻዋን እያወራኝ ነኝ ማለት ነው። አንደኛ ወንድሟን አጣች። አንደኛ እዚህ ጋር ቃል እንግዲህ ትክክለኛ ልጇ መሆኗን አረጋግጣ አላወቀችም ማለት ነው። እንግዲህ በቃል ምክንያት ነው እንግዲህ አቶ ባይሉንም ከቤት ልታስወጣ የቻለችው። እንግዲህ ይህ ሁሉ የቃል ስራ ስለሆነ አሁንም እንግዲህ ቃል እሷን ልጠቅማት አይደለም። እሷ ግን ቃል እሷን ልጠቅማት ቃል ወይም ትክክለኛ እናቴ ነው ብላ የእናትነትን ፍቅር የልጅነትን ለእናት የሚሰጠው ፍቅር ልሰጣት አይደለችም። አንድና አንድ እሷ ለንብረት ብላ ነው እንግዲህ ቃል እዛ ቤት የገባችው። እንግዲህ እስካሁን ያልነቃችው ያላወቀችው ወይዘሮ ሰላም ናት። ሁሉም ያውቃል ቃል ልታታልል ለገንዘብ እንደሆነ የገባችው። እንግዲህ እናቲቷም ስታወራ ቃል ውሸታም እንደሆነች ቃል አጭበርባሪ እንደሆነች ከልጅነቷ ጀምራ ብዙ ነገር እናቲቷን ስታሰቃያት እንዳደገኝ ነው። እንግዲህ እናቲቷ ስታወራ እያታለለቻት ብዙ ነገር እስር ቤት ሁሉ መግባቷን ሁሉን ነገር እያወራች ነበር። እናቲቷ እንግዲህ እንዲህ ስታደርግኝ እንደዚህ ያሳድጌሽ ብላ አሁንም እንግዲህ ለንብረት ብላ ወይዘሮ ሰላምን እያሰቃየ ነው። ወይዘሮ ሰላም እንግዲህ ማንንም አምና እውነት ትክክለኛ ልጇቱ አትሆን መቼ አውቃ እንደምትቀመጥ ግራ ገብቷታል ማለት ነው። እዚህ ስትሄድ የዶክተሮቹን ስትሰማ ትጠራጠራለች። ወይን አሳምና እንደሆነ ይሁን ይቅርብኝ በቃ ልጄ ናት ብላ ሙሉ ለሙሉ አምና አልተቀበለችም። ሁለት ወዱናለች እሷ ራሱ ብላለች ማለት ነው። እንግዲህ በዚህ መሀል የብሌን እናት እንዳትገኝ ነው ሁሉም ኮዲና ኮዲ የሚሸፋፍነው። የብሌን እናት እስካሁን እንግዲህ ብሌን እንግዲህ በእናቷ እያሳሰባት እያለ እንግዲህ ዳግም ደግሞ እንዲሆኑባታል። እንግዲህ ዳግም የሚወዳት የምትወደው ፍቅረኛዋ ናት። እንግዲህ በመሀል ቃል ለማጣላትም ባለፈው እንደዛ ባደረገችው ነገርም ተለያይተው ነበር። ያው እንግዲህ ፍቅር ያሸንፋል። እሱም ከሜዳ ወርቆ መጠጠት ማጨስ ለሷ ብሎ እሷ ስተው በቃ ተስፋ የለኝም ብሎ ከቤት ወጥቶ ነበረ። ግን እሷ ግን ወደ ቤት እንዲመለስ አድርጋ እንደምታፈቅረው እንደምትወደው ከሱ ሌላ ማንም እንደማታፈቅር እሱ በቃ ከጎኗ ሁሌ አብሯን እንደሆነ ከሱ ጋር ስትሆን ደስተኛ እንደሆነች ሁሉን ነገር ገልጻለት ወደ ራሱ እንዲመለስ አድርጋው በመሃል እንግዲህ ሳሚ ደግሞ አይወድም ከሱ ጋር እንድትሆን። ሳሚ በጭራሽ አይወድም። ብሌንን እሱ ማድረግ ነው የሚፈልገው። ብሌን ደግሞ በጭራሽ ሳሚን በጓደኝነት እንደ ወንድም ነው እንጂ እንደ ፍቅረኛ አይታውም አታውቅም። መቼም ቢሆን ፍቅሩን ተቀብሎ አታውቅም። እሱ የምትገናኘውም እንደዚህ ነኝ ሲላት ያው እንግዲህ እናቴን ነገር ያውቃል እናቴን ያገናኛኛል እያለች ነው እንጂ ከሱ ጋር የዚህን ያህል የምትቀራረበውም እሷ ለሱም ሲጀመር ቦታ የሚላት አንድና አንድ ፍቅረኛዋ ዳጊ ነው ማለት ነው። ግን እሱ በግድ አፍቅሪኝ እያለ እንግዲህ ዳጊንም ደብድቦባታል። እሷም ደግሞ እንግዲህ አሁን ሳሚ ላይ በጣም ነው የተናደደችበት። እንዴት እንዲህ ያደርጋል ብላ እንደውም አንተ ዳጊ ጋ ቁጭ በል ሆስፒታል እኔ ማነው ግን የደበደበው ስትል ሳሚ ነው ሲሏት እንግዲህ ሳሚን ፍለጋ ሄዳለች። ይህን ይመስላል እንግዲህ ሳሚን በብሌን የመጣ ነፍሴን እሰጣለሁ እያለ እየፎከረ ነው።